እሺ ቤተሰቦች እንዴት ናችሁ? እንኳን በሰላም መጣችሁ ብያለሁ። ዛሬም እንግዲህ ክላሳችን እንደቀጠለ ነው። ዛሬ በዠ ቤት ነው የተገናኘ ነው። የምናጠነው እንደ ሁልጊዜያችን ነው። መጀመሪያ ፊደላቶችን ከቀኝ ወደ ግራ እናነባለን። ከዛ ከግራ ወደ ቀኝ እናነባቸዋለን። ያዘባረቅን ምናምን እንደተለመደው እንቀጥላለን ማለት ነው። እናንተ ግን ደብተር እስክሪብቶ አውጥታችሁ እየጻፋችሁ መከታተል አለባችሁ። እስከዛሬም የተማርናቸው ቪዲዮዎች ስላሉ እነሱንም ተመልሳችሁ ማየትም ይኖርባችኋል ማለት ነው። ኦኬ እንግዲህ ይሄ ፊደል ዠ ይባላል። ዠ ዡ ዢ ዣ ዤ ዥ ዦ ከዛ ስምንተኛ ዥዋ እንለዋለን። ያው ሰረዝ ያላቸው ናቸው። ስምንተኛ ፊደሎች ብዙ ጊዜ አስተማሪዎች አይለቋቸውም፣ ግን ቀላል ስለሆኑ ነው። እንዴት ነው ቀላል የሆኑት? ይሄ የስምንተኛ ፊደል የአራተኛውን ነው የሚመስለው። ስለዚህ ከታች ብቻ ሰረዝ በመጨመሩ ነው የሚለየው። ስለዚህ ለማርባት ቀላል ስለሆነ ነው። ስለዚህ ዟ ዦ ዥ ዤ ዣ ዢ ዡ ዠ እንላለን ማለት ነው። ኦኬ በሁለተኛ ዙራችን ምንድነው እየዘለል እናየዋለን። ለምሳሌ የመጀመሪያዋ ተዘሏል፣ እቺ ዡ ነች። እቺ ሶስተኛዋ ስለተዘለለች እቺ ዣ ነች። እቺ አራተኛዋ ስለተዘለለች እቺ ማለት አምስተኛዋ ተዘላለች፣ ስድስተኛዋ ዥ ነች። ሰባተኛዋ ተዘላለች፣ ስምንተኛዋ ዣ ናት ማለት ነው። ስለዚህ ዣ ዥ ዣ ዡ እንላለን ማለት ነው። ኦኬ ሌላኛው እነዚህ ደግሞ ከላይ የዘለልናቸውን እዚህ ላይ ተከተናል። አይደል? ያው እዚህ ጋር ዣ ዡ ተዘሏል፣ ዢ ዣ ተዘሏል፣ ዤ ዥ ተዘሏል፣ ዦ። ኦኬ እንግዲህ እዚህ ላይ ዦ ዤ ዢ ዠ እንላለን ማለት ነው። ይህን ካየን ወደዚህ ደግሞ ምን እናደርጋቸዋለን? እነዚህን አዘባርቀን እንጽፋቸውና ማስተካከል ይሆናል ማለት ነው። እዚህ ላይ አሁን ዠን ጽፍ ያለው፣ ዢን ጽፍ ያለው፣ ዤን ጽፍ ያለው፣ ዦ ዡ ዣ ዥ ዟ እንላለን ማለት ነው። ስለዚህ አሁን እነዚህ የተደባለ ድብልቅቅ ያሉ ናቸው። እነዚህን ደግሞ ማስተካከል፣ እነዚህን ወደ ነበሩበት ማስተካከል። ያው 1 2 3 4 5 6 7 8 በኦርደራቸው ማስቀመጥ። ይሄን እያደረጋችሁ መለማመድ ቻላችሁ ማለት በቃ ፊደሎችን አትረሷቸውም ማለት ነው። ስለዚህ ይሄ አንዱ መንገድ ነው። እንደዚህ ለማድረግ ደግሞ ምን ታደርጋላችሁ? 1 ከዛ ተዘሉና 3 ዘሉና 5 ዘሉና 7 ከዛ ደግሞ 2 4 6 8 አድርጋችሁ ጽፉና አሁን እዚህ ላይ ያሉት ያው ተመልከቱ። ዠ አንደኛ ናት፣ ዥ ሶስተኛ ናት፣ እዚህ ጋር ጄ አምስተኛ ናት፣ ዦ ሰባተኛ ናት፣ ዡ ሁለተኛ ናት፣ ዣ አራተኛ ናት፣ ዥ ስድስተኛ ናት፣ ዟ ደግሞ ስምንተኛ ነች ማለት ነው። ስለዚህ በዚህ መንገድ ነው እኔ እንድትሰሩት መፈልገው። ለምን ቀላል ነው። እየዘለላችሁ አንዳንድ እየዘለላችሁ ታስቀምጣላችሁ። ከዛ ደግሞ በዚህ በቁጥሩ መሰረት ፊደላቶች ትጽፋላችሁ፣ በዚህ ታስተውሷቸዋላችሁ ማለት ነው። ኦኬ እንግዲህ እዚህ ላይ እንደገና ስናስተካክላቸው ዠ ዡ ዢ ዣ ዤ ዥ ዦ ከዛ ዟ ስንመለስ ዟ ዦ ዥ ኦኬ ዥ ዤ ዣ ዢ ዡ ዠ እንላለን ማለት ነው። ኦኬ ይህን ካልን እንግዲህ ምንድነው የምናደርገው? ቃላት ምስረታ ነው የሚሆነው። እንግዲህ ቃላት ምስረታው ላይ በዠ ፊደል በነገራችን ላይ ብዙ ጊዜ ብዙ ቃሎች የሏትም ፊደሏ በተፈጥሮዋ ማለት ነው። ስለዚህ ከዠ ይልቅ ዘ ላይ ያየናቸውን አንዳንዶቹን እንደግማለን። በዠ ደግሞ የሰራዋቸው አሉ፣ እነሱንም እናያለን ማለት ነው። ግን የዠ ፊደሎች ብዙም የተለመዱ ስላልሆነ ልክ እንደ ሁልጊዜው ፊደል እንዲሞላልኝ ነው የሞላሁት እንጂ ቃሎች የኛ ኮመን ቃላቶች አይደሉም። ለምሳሌ እዚህ ላይ ዘም ዘም በዘ ያየነው ነው የሞላውላችሁ። ዘምዘም ዘመን ዘመን ዘውድ ዘውድ ከዛ ወደዚህኛው ስንመጣ ታዛዡ እቺ ዡ ነች አስተውሉ
ታዛዡ ስል ዡ እቺ ፊደል ዡ ነች። መራዡ መራዡ መራዥ የሚመርዝ ሲሆን ደግሞ መራዡ ስንል ዡ ነች። ልክ ነኝ። ገራዡ መገረዝ ገራዡ። እሺ ከዛ በሶስተኛ ፊደሎች ደግሞ አግዢ አግዢ ማለት እርጂ ማለት ነው። አግዢ እርጂ እንደማለት ነው። አግዢ ዢዋ ዢዌ ዢዋ ዢዌ አልኩት። እሺ በርዢ በርዢ የሆነ ሊጥ ነገር አሁን ይበረዛል ወይም ደግሞ መበከል በራሱ መበረዝ አይደለ በርዢ ይባላል ማለት ነው። ከዛ ዣንጥላ 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 ዣግሬ ዣግሬ ይባላል ዣግሬ። ከዛ ግብዣ ግብዣ ግብዣ። ከዛ ወደ አምስተኛ ፊደሎች ጋብዤ ጋብዤ ማለት እንችላለን። ፈዝዤ ማለት እንችላለን። ፈዝዤ ፈዝዤ ማለት እችላለሁ። አግዤ አግዤ ማለት እችላለሁ ማለት ነው። ሌላኛው ዥንጉርጉር ዥንጉርጉር። አሁን ነብር ዥንጉርጉር ነው ይባላል አይደለ? ዥንጉርጉር ዥንጉርጉር እንላለን። ዥግራ ዥግራ የምትባል የወፍ አይነት ነች። ዥግራ እንላለን። ዥምር ዥምር ጅምር የሚለውን ነው ዥምር ይላሉ አንዳንዶቹ። ስለዚህ ጅምር የሚለውን ዥምር ማለትም እንችላለን ማለት ነው። ሌላኛው ጆሮ ጆሮ የሚሆነውን ጆሮ የሚሉ ሰዎች አሉ። ጆሮ ኮረጆ ኮረጆ የሚለውን ኮረጆ የሚሉ አሉ። ቀረጢት ማለት ነው። ጆርናታ ጆርናታ ማለት እንችላለን ማለት ነው። ጆርናታ የሆነ የስራ ቋንቋ ነው። ስራ ላይ የሚጠቀሙት ቃል ነው ጆርናታ። ከዛ ልጇ 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 የሚለውን አሁን አንዳንዴ ቀለል አድርገን ስናል ልጇ ልጅሽ እንላለን። ልጇ ልጇ የሚሆነውን ማለት ነው። ታዛዧ ታዛዧ የምትላላከዋን የምታገለግለዋን ማለት ነው። ታዛዧ ልጇ ድጋሜ ነው እዚህ ላይ ጻፍኩት። ያው ልጇ ብያለሁ ማለት ነው። ስለዚህ ይሄን ይመስላል። ነገ ከጀ ቀጥሎ ማን ነው? ዘጀ የ ፊደልን ደግሞ ልክ እንደዚሁ እናያለን ማለት ነው። ስለዚህ ለዛሬ የነበረን ቆይታ ይሄን ይመስላል። እስከዚች ደቂቃ አብራችሁ ስለቆያችሁ ከልብ እናመሰግናለን። ሰላማችሁ በያላችሁበት ይብዛ። በውስጥ መስመር መማር ከፈለጋችሁ በስልክ ቁጥራችን ተጠቅማችሁ አሊያም ደግሞ ቴሌግራም ላይ ዋትስአፕ ላይ እና ኢሞ ላይ ስለምንገኝ እዛ ላይ አናግሩንና በሳምንት 5 ቀን በቀን 1 ሰዓት እያጠናችሁ በቀላሉ በአጭር ቀን መጻፍና ማንበብ እንድትችሉ እናግዛችኋለን ማለት ነው። እንግዲህ የዛሬ የነበረን ቆይታ ይሄን ይመስላል። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።